ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ አርብ ህዳር 5 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ፍጻሜያችን አብራችሁን ሁኑ። ኢትዮጵያ የባህር በሯን ያጣችው በራሳችን ሰዎች ሴራ ነው ሲሉ የሰላም አምባሳደር አቶ ሙዝ ገብረህይወት ተናገሩ። ኢትዮጵያ የባህር በር ማግኘት መብቷን ለማስከበር ሰላማዊ መንገዶችን መጠቀም ከጀመረች ሰንበትበት ብላለች። የሰላም አምባሳደር አቶ ሙዝ ገብረህይወት የባህር በር ወንበዴዎች ያሏቸውን ሻዕቢያና ወያኔን ወቅሰዋል። ከዚህ ባለፈ ደግሞ የሻዕቢያና የወያኔ ጥምረት ወይም ጽምዶ ኢትዮጵያ የባህር በር ባለቤት እንዳትሆነ ያደርጓትም ብለዋል። ኢትዮጵያ የባህር በር ባለቤትነትን ቃረነ የትኛውን ስምምነት የተሳሳተ እንደሆነ ጠቁመው ከህግ ጋር የሚጣረስ አካሄድ መኖር እንደሌለበትና የትኛውም ሁኔታ በዲፕሎማሲያዊና በሰላማዊ መንገድ መፈታት እንዳለበት ተናግረዋል። በባድማ የተኩስ ልውውጥ መደረጉ ተሰምቷል። በኢትዮ ኤርትራ ድንበር ባድማ በትናንትናው ዕለት ከባድ የተኩስ ልውውጥ መደረጉን የተነገረው የተኩስ ልውውጡ በሻዕቢያና በህወሓት ወታደሮች መካከል እንደነበር ታውቋል። የተኩስ ልውውጡ ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጅ ወዳጅ ጠላቴ ነው በሚል ብሂል የተመሰረተ ሲሆን ከአሁኑ ሳንካ ገጥሞታል ሲል አንድ አፍታ አጋርተዋል። በተያያዘ ዜና በትናንትናው ዕለት በአዲግራት መንገድ ዘግተው ተቃውሞ ሲያሰሙ የነበሩት የህወሓት አርሚ 15 አባላት እንዲታሰሩ ትዕዛዝ መስጠቱን የሚያመለክት የስልክ ቅጂ ወጥቷል። በትዕዛዙ ሰልፍ የወጡት ታጋዮች ለቃቅማችሁ ሰሯቸው የሚል ትዕዛዝ ለጊዜው ማንነታቸው ባልተገለጸ ከፍተኛ አመራር ተላልፏል። አዲግራት ከተማ ከባድ የተቃውሞ ሰልፍ በህወሓት አርሚ 15 ሲደረግ መዋሉን መዘገባችን ይታወሳል። ሰልፈኞቹ ዳግም ጦርነት ውስጥ አንገባም፣ ምርጫችን ሰላም ነው የሚሉ መፈክሮችን ሰሙለዋል። የመኖሪያ መሬት እንጂ የምንቀበርበት መሬት አንፈልግም ያሉት የአርሚ 15 አባላት አዲግራት ከሌሎች ከተሞች ጋር የሚያገናኟትን መንገዶች ዘግተው ቆይተዋል። በደብረ ማርቆስ የቁራሌው ዕቃ በመፈለግ ላይ የነበረ ግለሰብ ሳያውቅ በነካካው ቦምብ ጉዳት ደረሰበት። በደብረ ማርቆስ ከተማ አስተዳደር በንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ 04 ልዩ ቦታው ማርዘና ወፍጮ በስተጀርባ በኩል የጎርፍ መሄጃ ቦይ ውስጥ የቁራሌ ብረት በመለቃቀም ላይ እያለ ቦምብ አግኝቶ ሲነካካው መፈንዳቱ በአንድ ሰው ላይ ጉዳት ደርሷል። ጉዳቱ የደረሰበት ግለሰብ በደብረ ማርቆስ ሪፈራል ሆስፒታል በሕክምና ላይ እንደሚገኝ፣ ጉዳት የደረሰበት ግለሰብ በደብረ ማርቆስ ሪፈራል ሆስፒታል በሕክምና ላይ እንደሚገኝ ተነግሯል። ህጻናት ከሚፈነዱ ነገሮች ካለማወቃቸው የተነሳ ሲነካኩ ለጉዳት የሚዳርጉ በመሆኑ ቤተሰብና ማህበረሰቡ የተለያዩ ብረቶችን አንስተው መነካካት የሌለባቸው መሆኑን በደንብ ማስተማርና ግንዛቤ መፍጠር እንደሚገባ የደብረ ማርቆስ ከተማ አስተዳደር አስታውቋል። የህዳሴ ግድብ ድርድር ሙሉ በሙሉ ቆሟል ተባለ። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልአሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የሀገሪቱ የዜና ምንጮች ዘግበዋል። አብደላቲ ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት ከሰሱ ዘገባዎች ጠቅሰዋል። ሆኖም ይህ የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ሲሉ አብደላቲ አስጠንቅቀዋል። ግብጽ በተመድ ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውን የዜና ምንጮች ጠቅሰዋል። አብደላቲ አሜሪካን ጨምሮ ዓለም አቀፍ ህብረተሰብ ግብጽ በህዳሴ ግድብና በናይል ወንዝ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙ መናገራቸውን ጭምር ዘገባዎች ጠቅሰዋል። በደቡብ ኢትዮጵያ በቫይረስ ሄሜሬጂክ ፌቨር ወረርሽኝ የዓለም ጤና ድርጅት ፈጣን ምላሽ ሰጠ። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል በተጠረጠረ የቫይረስ ሄሜሬጂክ ፌቨር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልላዊ የጤና ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። የጤና ባለሙያዎችን ጨምሮ 8 ሰዎች በቫይረሱ ሊያዙ እንደሚችሉ ተዘግቧል። የዓለም ጤና ድርጅት ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ
የሚከተሉትን እርምጃዎች ወስዷል። አንደኛ፣ ባለሙያዎች፣ መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወደ ተጎዱ ከተሞች ተልኳል። ሁለተኛ፣ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪ የመከታተል ስራን ድርጅቱ ይደግፋል። ሶስተኛ፣ ሊኖሩ የሚችለውን ድንበር ዘለል ስርጭትን ለመከላከል ከደቡብ ሱዳን ቢሮ ጋር በቅርበት እየሰራ ነው። አራተኛ፣ የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ እንዳስታወቁት ለአስቸኳይ ድጋፍ እንዲውል 300 ሺህ የአሜሪካን ዶላር ከዓለም ጤና ድርጅት የአደጋ ጊዜ ፈንድ ለኢትዮጵያ ተለቋል። ድርጅቱ እንዳስፈላጊነቱ ድጋፉን ለማሳደግ ዝግጁ መሆኑን ገልጿል። የዓለም ጤና ድርጅት ኃላፊዎች የኢትዮጵያ ጤና ባለስልጣናት መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን እያቀረቡ ሲሆን የዓለም ጤና ድርጅት ሙሉ ድጋፍ እንደማይለያቸው ቃል ገብተዋል። የደላንታ ወጣቶች አጽማቸው ተገኘ። በደላንታ ወረዳ በ021 ቀበሌ ልዩ ቦታው ቆቅ ውሃ ተብሎ በሚጠራው የኦፖል መውጫ ቦታ ላይ ጥር 30 ቀን 2016 ዓ.ም ሐሙስ ቀን ከሌሊቱ 6 ሰዓት የኦፓልም 1 በማውጣት ላይ የነበሩ ወጣቶች ጉድጓድ በመደርመሱ ምክንያት በርካታ ወጣቶች ተዳፍነው እየቀሩ መሆኑ ይታወቃል። የወጣቶችን ሕይወት ለመታደግ መንግስት የተለያዩ ጥረቶችን ቢያደርግም ወጣቶችን ከተዳፈኑበት ማውጣት አልተቻለም። ነገር ግን በዛሬው ዕለት ማዕድን በማውጣት ላይ የነበሩ ወጣቶች አጽማቸው ያገኙት መሆኑን አስታውቀዋል። በመሆኑም ወረዳው በተገኘው መረጃ መሰረት አጽሙን ለማውጣት የቅድመ ዝግጅት ስራዎች እየሰራ ይገኛል ሲል የደላንታ መንግስት ኮሚኒኬሽን አጋርተዋል። የግብፁ ፕሬዝዳንት ለኬንያ አቻቸው ደውለው በኢትዮጵያ ላይ ሰሞታ አቀረቡ። የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸውን ኢጂፕት ቱዴይ ዘግቧል። እንደ ዘገባው አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችና ፕሮጀክቶችን ሀገራቸው እንደምትደግፍ ገልጸዋል። ከዚህ ጋር አያይዘውም ግብፅ በውሃ ፍላጎቷ ላይ ማናቸውም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችው የተናጠለ እርምጃ እንደምትተቃወም አስረድተዋል። ፕሬዚዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ገልጸው ይህም የማንኛውም ሀገር ጥቅም እንዳይጎዳ ማረጋገጫ እንደሚሰጥ አስታውቀዋል። ግብጽ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ ያደረገችው ላለው ድጋፍ አድናቆት እንዳለው መናገራቸውን ዘገባው አስረድተዋል። ይህ በእንዲህ እንዳለ ኢትዮጵያ በ5 ቢሊዮን ዶላር ያስገነባቸው የህዳሴ ግድብ በምታስመርቅበት ወቅት በክብር እንግድነት የተገኙት ፕሬዝዳንት ዊሊያም ሩቶ መሆናቸው ይታወሳል። ውድ አድማጭ ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።